ከትራንስፖርት ጋር በተያያዘ የዋጋ ጭማሪ ለማድረግ መንግስት መስማማቱ ታውቋል። ጭማሪው ግን እስካሁን ተግባራዊ አለመደረጉንና በርካታ የመኪና ባለንብረቶች ከገበያ ውጭ ለመሆን እንደሚገደዱ ተናግረዋል። በሌላ በኩል ደግሞ በመቶዎች የሚቆጠሩ በስራ ላይ የሌሉ ሰዎች ደሞዝ እየተከፈላቸው መሆኑን ሰምተናል። በዚህም በርካታ የመንግስት መስሪያ ቤቶች ለሌሉና ከስራ ለተሰናበቱ ሰራተኞች ደሞዝ ሲከፍሉ መቆየታቸው ተገልጿል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳወቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከትራንስፖርት ጋር በተያያዘ የዋጋ ጭማሪ ለማድረግ መንግስት መስማማቱ ታውቋል። ጭማሪው ግን እስካሁን ተግባራዊ አለመደረጉንና በርካታ የመኪና ባለንብረቶች ከገበያ ውጭ ለመሆን እንደሚገደዱ ተናግረዋል። የኢትዮጵያ የፈሳሽ ጭነት ማጓጓዣ ባለንብረቶች ማህበር ባደረገው ስብሰባ የማህበሩ አባላት ራሳቸውን ማስተዳደር የማይችሉበት ደረጃ ላይ መድረሳቸውንና ታሪፍ ላይ ተመጣጣኝ ማሻሻያ ካልተደረገ ከገበያ ውጭ ለመሆን እንደሚገደዱ ሰምተናል። የማህበሩ ፕሬዝዳንት አቶ ጸጋ አሳመረ እንደተናገሩት ከሆነ የታሪፍ ጭማሪው የጎማ የነዳጅና የገበያ ሁኔታ ታይቶ በአመት አንድ ጊዜ የሚከናወን ሲሆን እንደ ሁኔታው ደግሞ በየ6 ወሩ ጭማሪ እንዲደረግ የሚጠይቅ መመሪያ መኖሩን ገልጸዋል። ለነዚህ የፍሳሽ ጭነት ማጓጓዣዎች የታሪፍ ጭማሪ ከተደረገ ሐምሌ ወር ሲመጣ 2 ዓመት እንደሚያስቆጥር የማህበሩ ፕሬዝዳንት ተናግረዋል። ከማህበሩ አባላት ከኢትዮጵያ ነዳጅ ቁጥጥርና ድርጅት ባለስልጣን፣ ከትራንስፖርትና ሎጂስቲክስ ሚኒስቴርና ከንግድና ቀጠናዊ ትስስር ሚኒስቴር ሁለት አባላት በመወከል 8 ሰዎች ጊዜያዊ የዋጋ ግሽበትን የሚመለከት ጥናት አድርገው ለነዳጅ ቁጥጥር ባለስልጣንና ለንግድና ቀጠናዊ ትስስር ሚኒስትር ዴኤታ የቀረበ ሲሆን የታሪፍ ጭማሪ እንደሚደረግ ቢገለጽም እስካሁን ምንም አይነት ጭማሪ አለመደረጉ ተነግሯል። ከዶላር ጭማሪ ጋር ተያይዞ የሚደረጉ ግብይቶች በሙሉ ጭማሪ ያሳዩ ሲሆን አምና 40 ሺህ ብር የነበረው ጎማ ዘንድሮ 75 ሺህ ብር መድረሱ ታውቋል። የዘይት የመለዋወጫና የሾፌሮች ደሞዝ በዚህ መልኩ መጨመሩ ተገልጿል። ባለፉት ዓመታት የተመዘገበውን የኢኮኖሚ እድገት ተከትሎ የነዳጅ ስርጭት ፍላጎትን ለማሟላት ከጊዜ ወደ ጊዜ በዘርፉ ላይ የሚሰማሩ መኪናዎች ቁጥር እያደገ በአሁኑ ሰዓት ከ4700 በላይ ቦቴ ተሽከርካሪዎች በ59 የነዳጅ ኩባንያዎች ውስጥ አገልግሎት እየሰጡ ይገኛሉ። ዘርፉ ለሀገሪቱ ኢኮኖሚ ከፍተኛ ድርሻ ያለው ቢሆንም በዘርፉ የተሰማሩ ባለንብረቶች ጠንካራ አደረጃጀት የሌላቸው በመሆኑ ከመንግስት ጋር በሚደረግ የታሪፍ ዝግጅት ድርድሮችንና ኢንዱስትሪውን አስመልክቶ በሚወጡ ህጎች ላይ የበኩላቸውን ድርሻ ለማበርከትና እንደየአስፈላጊነቱ የፖሊሲ ምክረ ሐሳብ ለማቅረብ የሚቻልበትን ሁኔታ ለመፍጠር ማህበሩ በአዲስ መልክ ተቋቁሞ ስራ ከጀመረ 2 ዓመታትን ማስቆጠሩን አቶ ጸጋ ተናግረዋል። በሌላ በኩል ደግሞ በመቶዎች የሚቆጠሩ በስራ ላይ የሌሉ ሰዎች ደሞዝ እየተከፈላቸው መሆኑን ሰምተናል። በዚህም በርካታ የመንግስት መስሪያ ቤቶች ለሌሉና ከስራ ለተሰናበቱ ሰራተኞች ደሞዝ ሲከፍሉ መቆየታቸው ተገልጿል። የፌዴራል ዋና ኦዲተር ቢሮ ከስራ የለቀቁ ሰራተኞች ደሞዝ ከለቀቁበት ቀን ጀምሮ ክፍያ እንዳልተከፈላቸው ለማረጋገጥ ባደረገው ኦዲት በርካታ መስሪያ ቤቶች ደሞዝ ሲከፍሉ መገኘታቸውን አስታውቀዋል። ከዚህ በተጨማሪም በሲቪል ሰርቪስ ኮሚሽን ሳይፈቀድ የተፈጸመ የኮንትራት ሰራተኞች ቅጥር መገኘቱንም ኦዲተር መስሪያ ቤቱ ገልጿል። ይህ የተገለጸው ምክር ቤቱ 6ኛው ዙር የህዝብ ተወካዮች ምክር ቤት 4ኛ ዓመት የሥራ ዘመን 39ኛ መደበኛ ስብሰባ ባካሄደበት ወቅት ነው። ምክር ቤቱ በዚህ 39ኛ መደበኛ ስብሰባው የፌዴራል ዋና ኦዲተር መስሪያ ቤት የፌዴራል መንግስት መስሪያ ቤቶች የ2016 በጀት ዓመት ሂሳብ የፋይናንሻል የህጋዊነትና የክዋኔ ኦዲት ሪፖርትን አድምጧል። ሪፖርቱን በንባብ ያቀረቡት የፌዴራል ዋና ኦዲተር ወይዘሮ መሰረት ዳምጤ ኦዲት በተደረገባቸው መስሪያ ቤቶች ውስጥ በ16 መስሪያ ቤቶችና በአንድ የጉምሩክ ቅርንጫፍ ጽህፈት ቤት በጠቅላላው 400 ሺህ ብር በላይ በስራ ላይ ለሌሉና ከስራ ለተሰናበቱ ሰራተኞች ክፍያ የተፈጸመ መሆኑን ገልጸዋል። ከዚህ በተጨማሪ በሲቪል ሰርቪስ ኮሚሽን ሳይፈቀድ የተፈጸመ የኮንትራት ሰራተኞች ቅጥር መኖሩንም በሪፖርቱ አቅርበዋል። የሲቪል ሰርቪስ ኮሚሽን ግንቦት 30 ቀን 2016 ዓ.ም ባስተላለፈው ሰርኩላር በልዩ ሁኔታ ካልተፈቀደ በስተቀር ከጥቅምት 10 ቀን 2014 ዓ.ም ጀምሮ የሰራተኞች ቅጥር ደረጃ እድገትና ዝውውር እንዳይፈጸም ማሳሰብ
ማሳሰቡ ይታወሳል። ይሁን እንጂ ባስተላለፈው ሰርኩላር መሰረት መፈጸሙን ለማረጋገጥ ኦዲት ሲደረግ በ8 መስሪያ ቤቶችና በአንድ ቅርንጫፍ ጽህፈት ቤት በጠቅላላው 24 ሚሊዮን ብር በላይ የሲቪል ሰርቪስ ኮሚሽንን ሳያስፈቅዱ በቋሚ የሥራ መደቦች ላይ ሰራተኞችን በኮንትራት በመቅጠር ክፍያ የፈጸሙ መሆናቸውን ማረጋገጡን ዋና ኦዲተሯ ለምክር ቤቱ አቅርበዋል። በሲቪል ሰርቪስ ኮሚሽን ሳይፈቀድ የኮንትራት ቅጥር ከፈጸሙ ተቋማት መካከል የቅዱስ ጳውሎስ ሆስፒታል፣ ሚሊኒየም ሕክምና ኮሌጅ፣ ሐሮማያ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ እና የአለርት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ከፍተኛውን ድርሻ ይይዛሉ ተብሏል። በሌላ በኩል ደግሞ የኢትዮጵያ ሰነደ መዋለ ንዋዮች ገበያ ደንበኞች የኢንቨስትመንት ሂሳብ አካውንት እንዲከፍቱ ጥሪ ማቅረቡን ሰምተናል። የኢትዮጵያ ሰነደ መዋለ ንዋዮች ገበያው ተከፍቶ ግብይት እየተከናወነ በመሆኑ ደንበኞች የኢንቨስትመንት ሂሳብ እንዲከፍቱ ጋብዘዋል። የኢትዮጵያ ሰነደ መዋለ ንዋዮች ገበያ ዋና ስራ አስፈጻሚ ዶክተር ጥላሁን እስማኤል ገበያው በተፈለገው እቅድና መንገድ እየሄደ መሆኑን ተናግረው ባንኮችና ሌሎች ድርጅቶችም በዚሁ ገበያ እየተመዘገቡ መሆኑን አስረድተዋል። ደንበኞች የኢንቨስትመንት ሂሳብ አካውንት እንዲከፍቱ የጋበዙት ዋና ስራ አስፈጻሚው በዚህም መሰረት ደንበኞች ቀርበው የኢንቨስትመንት ሂሳብ እንዲከፍቱ ተጠይቀዋል። በዚሁ ጊዜም የገዳ ባንክ በኢትዮጵያ ሰነደ መዋለ ንዋዮች ገበያ ላይ ሶስተኛው ድርጅት በመሆን መመዝገቡን የተገለጸው ባንኩ የደንበኛ ሳቢ መግለጫውን በኢትዮጵያ ካፒታል ገበያ ባለስልጣን ካስመዘገበ በኋላ በሰነደ መዋለ ንዋዮች ገበያ መቅረቡ ተገልጿል። የገዳ ባንክ ዋና ስራ አስፈጻሚ አቶ ወልዴ ቡልቶ ባንኩ በዚህ ገበያ በመመዝገቡ ባለአክሲዮኖች ሰፊ ገንዘብ እንዲኖራቸውና የፋይናንስ ተደራሽነቱ እንዲሰፋ ያደርጋል ብለዋል። በኢትዮጵያ ሰነደ መዋለ ንዋዮች ገበያ ኢትዮ ቴሌኮም፣ ወጋገን ባንክና ገዳ ባንክ የተመዘገቡ ድርጅቶች መሆናቸው ታውቋል። በሌላ በኩል ደግሞ የነዳጅ ዋጋ በከፍተኛ ደረጃ ጨምሯል። ይህ ጭማሪ በቀጣዮቹ ቀናትና ሳምንታት የሚኖረውን የችርቻሮ መሸጫ ዋጋን በከፍተኛ ደረጃ እንደሚያሳድገውም ተገልጿል። አሜሪካ ኢራን ላይ ጥቃት ከፈጸመች በኋላ የዓለም አቀፉ የነዳጅ ዋጋ በ2 በመቶ መጨመሩን የተነገረው የነዳጅ ዋጋ ከጥቃቱ በኋላ ባለው የመጀመሪያ ንግድ ቀን በ2 በመቶ ሲጨምር ጦርነቱ በዚሁ ከቀጠለ ዋጋው ከዚህም በላይ ሊያሻቅብ ይችላል ተብሏል። የአሜሪካ ድፍድፍ ነዳጅ ዋጋ በ2.38 በመቶ ሲጨምር የዓለም አቀፍ መለኪያው ብሬንት ደግሞ በ2.34 በመቶ በመጨመር አንድ በርሜል በ78.8 ዶላር እየተሸጠ መሆኑ ታውቋል። ኢራን በቀን ከ3 ሚሊዮን በርሜል በላይ ነዳጅ ለብቻዋ የምታመርት ሲሆን ወሳኙን የሆርሙዝ ሰርጥ ከዘጋች ዋጋው ከዚህም በላይ ያሻቅባል ተብሏል። የኢራን ፓርላማ የሆርሙዝ ሰርጥን ለመዝጋት መወሰኑን ተከትሎ አሜሪካ ለቻይና ጥሪ አድርጋለች። የኢራን ከፍተኛው የደህንነት ምክር ቤት ሰርጡን በተመለከተ የሚሰጠው ውሳኔ እየተጠበቀ በሚገኝበት ወቅት ነው አሜሪካ ለኢራን ዋነኛ አጋር ጥሪ ማድረጓ የተነገረው። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ቻይና ኢራን ሰርጡን እንዳትዘጋ እንድታደርግ ጠይቀዋል። ማርክ ሩቢዮ ቻይና በሰርጡ ላይ በጣም ጥገኛ ነች ያሉ ሲሆን የሰርጡ መዘጋት ከአሜሪካ ኢኮኖሚ በላይ የሌሎችን ሀገራት ኢኮኖሚ ይጎዳል ብለዋል። ቻይና ከኢራን ቀዳሚዋ የነዳጅ ገዢ ሀገር ስትሆን በሰርጡ በኩል ደግሞ በቀን ከ5 ሚሊዮን በርሜል ነዳጅ በላይ ወደ ሀገሯ ታስገባለች። 90 በመቶ የሚሆነው የኢራን የነዳጅ ምርት ለቻይና እንደሚሸጥም ተገልጿል። በሌላ በኩል ደግሞ 5.1 ቢሊዮን ዶላር በሬሚታንስ ወደ ሀገር ቤት መላኩ ተገለጸ። በበጀት ዓመቱ 9 ወራት ከውጭ ሀገራት ወደ ኢትዮጵያ በሬሚታንስ 5.1 ቢሊዮን ዶላር መዘዋወሩን የኢትዮጵያ ዳያስፖራ አገልግሎት አስታውቋል። የአገልግሎቱ የፕላን ክፍል ኃላፊ ወንዶሰን ተረፈ የዳያስፖራውን ሁለንተናዊ ተሳትፎ ለማጠናከር በትኩረት እየተሰራ መሆኑን ተናግረዋል። በበጀት ዓመቱም ከማክሮ ኢኮኖሚ ማሻሻያው ጋር ተያይዞ ዳያስፖራው ወደ ሀገር ቤት የሚልከው ሬሚታንስ እንዲጨምር ትኩረት ተሰጥቶ መሰራቱን ገልጸዋል። ዳያስፖራው የውጭ ምንዛሪ አካውንት እንዲከፍት መደረጉን ጠቁመው በዚህም 18889 አካውንት ማስከፈት ተችሏል ያሉት በተከፈተው አካውንትም 25.2 ሚሊዮን ዶላር መቆጠቡን ያነሱት ኃላፊው ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከፍተኛ እድገት ማሳየቱን አስረድተዋል። በሌላ በኩል ከዳያስፖራ የሚገኘው ሬሚታንስ ለማሳደግ በተደረገው ድጋፍና ክትትል 5.1 ቢሊዮን ዶላር በሬሚታንስ ወደ ሀገር ቤት መላኩን ጠቅሰዋል። ለሬሚታንስ መጨመር በኢትዮጵያ የተደረገው ሀገር በቀል የኢኮኖሚ ማሻሻያ ከፍተኛ አስተዋጽኦ ማበርከቱንም ገልጸዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን።